ይቻላል? ሰላም ወንደና ቆየሽን? ሰላም እንዴት ነሽ? ሰላም ነው። አፓርትመንት ልንገዛ ነበር የመጣነውና ስለ ቴምር አፓርትመንት ትንሽ ነው ኢንፎርሜሽን ያለን። የተሻለ ኢንፎርሜሽን ትሰጪናለሽ ብለን እናስባለን። መልካም እሺ። እንግዲህ ያው እኔ መቅደስ ማርቆስ እባላለሁ። በቴምር ሪል ስቴት የሽያጭ ሱፐርቫይዘር ነኝ። እንግዲህ በድጋሚ እንኳን ደህና መጣችሁ። ቴምር ሪል ስቴትን መርጣችሁ ስለመጣችሁ ደስ ይለናል። እንግዲህ ቴምር ሪል ስቴት ላለፉት 10 ዓመታት በሪል ስቴት ዘርፉ ላይ ቤቶችን በመገንባት እና በመሸጥ የሚታወቅ አንጋፋ ድርጅት ነው። ምናልባት ከአንዳንድ ጥያቄዎች ብጀምር፣ ለምሳሌ እንደ ቤት ገዢ አንቺ የት ቦታ ላይ ወይም ደግሞ ምን ፍላጎቶች አሉሽ? እሺ ያው ያከፋፈልን ምናምን ሁኔታ ሰራች እንችላለሽ። ግን ደግሞ ጥያቄ ያለኝ ነገር አንደኛ ወደ ከተማ ቀረብ ያለ ለስራ እንዲመች ወደ ከተማ ቀረብ ያለ ሪስቴት ነው። አይ ቲንክ ብዙ ብራንች እንዳላችሁ ነው የሰማሁት እና ትንሽ ኢንፎርሜሽን ያለኝ ያልኩሽ ለዛ። ስለዚህ ወደ ከተማ ቀረብ ያለ ነው። በጣም ለምወዳው በጣም ለማከብረው ሰው ነው ይሄ ሪስቴት። ከዚህ በፊት ምናልባት ካወቅሽው ታውቂው ትችያለሽ። አብርሃም የሚባል ሰው አለና ብዙ ጊዜ እንደ አባቱም እዚህ ሪስቴት ላይ ገዝቷል እና ሞሩ ተገፋፍሽ መጣው። ከዛ በኋላ ላይክ ድንገት ባይዘው ማለት ነው ከአብርሃም ጋር ሆኜ ላይክ ልጁ እንኳን ስቲል ከተወለደ በኋላ ለልዑል ማለት ነው ቴምር ስቴት ላይ ብገዛ ምናምን ይላል። ብዙ ጊዜ እዛ ላይ መግዛት ትፈልጋለሁ ምናምን ይለኛል እና ላይክ የቤት የመግዛት ውሳኔ ባይኖረኝም ለነገሮች እንትን ያልኩት ለዛ ነው። እና ሞር ኢንፎርሜሽን ያሉሽ አንደኛው ወደ ከተማው ቀረብ እንዲሆን፣ ሁለተኛ ደግሞ ቢያንስ ለንግድን ቅርብ አሁን መጠቃ ተፈለገችው ለሩታ ተገዛ ነው የተባለ ነው። እዛ አካባቢ ላይ ነው አሁን የምኖርበት አካባቢ በጣም ለሽ ላይክ ገበያ ያገኛቸው ነገሮች ሁሉ አሉ ማለት ነው። እና ደግሞ ሴኩሪቲ ነው ወይ ሴፍ ነው ወይ ላይክ ዝም ብሎ ሰው መጥቶ ማንም እንትን እንዲለው አልፈልግም። ላይክ በሱ ፍቃድ ብቻ ነው ሰው እዛ አፓርትመንቱ ላይ እንዲገባ አይፈልግም። ገና ነው ቤቱ ራሱ አላለቀማ። ቤት ራሱ ያልተስተካከለ ቤት ለአብርሃም ቤት ገዛው። ደህና ቤት ራሱ አላሳያችሁም እኮ ያንቺ ራሱ ማለት ነው። እውነት ሀብታም ቢሆንምና በደቂቃ 8 ሚሊዮን አውጥተሽ ቤት መግዛት ብትቺ ኑሮ ለምንድን ነው የራስሽን የቤት ግራቢ ውስጥ የምትኖሪ? ወይኔ 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 ነይ ቆንጆ እኔ ቆንጆ ኦ ማይ ጋድ በጣም አመሰግናለሁ አላለም እንዴ አብርሃም? በጣም አመሰግናለሁ እኮ አለ አንተ አብርሃም። ወይኔ 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 በቅርቡ ጠብቁ፣ በቅርብ እንሰጣለን፣ ቁልፍ እንሰጣለን፣ እናሰክራለን ብሏል። ምንድነው አሁን ለአብርሃም የተከራየት ቤት ቁልፍ ይሰጣል ማለት ነው። የተከራየ ቤት ነው ማወቅ ያለባቸው። የተከራየ ቤት ቁልፍ ይሰጣል። ይሄን ደግሞ እንዳትሸወዱ እናውቃለን ማለት ነው። ግን አብርሃም ራስህን ዝቅ ባታደርግ ጥሩ ነው። ምክንያቱም አንተ ወንድ ልጅ ነህ። ለምንድን ነው በቁሳቁስ የምትላትለው? ዛሬ አንተ ደና ነገር ላይ ያለው ራስህ መኪና ያለው ራሲ ነገር መሆን ያለበት ምክንያት ላይ ያለክ ሰው ስለሆንክ ማለት ነው። ለምንድን ነው እንደዚህ ሴት ልጅ አንተን በቁስ የምታታልለው? እንደዚህ ስምህን የምታጠፋ ምናምን በቁስ ማለት ነው። በቁስ ለምንድን ነው እንደዚህ የምትፈቅረው? ምክንያቱ አሁን በቅርቡ አብርሃም ቤት ይከራያል፣ እሱ ቁልፍ ይሰጣል ማለት ነው። ይሄ ደግሞ ሄርሜላ ገዛችልኝ ቤት ብሎ በጣም አመሰግናለሁ ለኔ ማቶኝ ነገር የለም ምናምን ብሎ አብርሃም ይመጣል፣ እርግጠኛ ነኝ ማለት ነው። ስለዚህ እንደዚህ ስለሆነ አብርሃም ራስህን ክብርህን ዝቅ ባታደርግና በቁሳቁስ ባትታለል። ምክንያቱም ለኛ ይሄን ነው ቪዲዮ ከጀርባችሁ አናቅም፣ ቪዲዮ ነው የምናየው። በቪዲዮ ልክ ደግሞ አብርሃም በቁሳቁስ እንደምታለል ነው እኛ ምን ገምተው ማለት ነው። እንደዚህ ባይሆንና ክብርህን ብትጠብቅ፣ ምክንያቱም ማስታወቂያ ነው ሰራችሁ። የራሴ ቤት ገዛው ብትል ጥሩ ነው። ያለ አብርሃም ቤት ገዛው፣ ነገ ደግሞ የተከራየ ቤት ቁልፍ ሰጥቻለሁ ምናምን ብላ ትመጣለች ማለት ነው። ከዛ ሄርሜላ ለአብርሃም ቁልፍ ሰጣች፣ ገዛች፣ ቤት ገዛችለት፣ መኪና ገዛችለት፣ አለም ትገዛላችልኝ ምናምን ብላችሁ አዲያን ታመጣላችሁ። ይሄ ማለት አንተ ነው ዝቅ የሚያደርገው። ይሄ ማለት አንተ ብዙ ነገር ያለ ለብዙ መተረፍ የሚችለው ሰው ሆኖ እያለ ሴት ልጅ ለአንተ ቤት ገዛው ስትል አንተ በጣም አመሰግናለሁ ማለት የለብህም ማለት ነው።
ምክንያቱም ይሄ ማስታወቃ ነው። ሲቀጥል ደግሞ ልጅቷ ራሷ ደህና ቤት የላትም ማለት ነው። አንዳንድ ሰዎች የሀብታም ሄርሜላ ሀብታም ልጅ ነች፣ ሀብታም ልጅ ልትሆን ትችላለች። ሀብታም ልጅ ቢሆን ቤት አገዛላትም እነሱ። ሲቀጥል ደግሞ ሆቴሉ የሀያቱ ነው እንጂ አባቱ አይደለም አሉ። ምክንያቱም እሷ ሄርሜላ ሚሊዮን ነው፣ እሷ ሄርሜላ ሚሊዮን ተረፋ ነው፣ ሆቴሉ ደግሞ የተረፋ ነው። ስለዚህ የሀያቱ ነው። የሀያቱ ደግሞ እሷን ሊደርስ አይችልም በፍጹም ማለት ምንም ቢሆን ደግሞ የቤተሰብ ነገር ሊያገለግላችሁ ይችላል እንጂ ለእናንተ ሊሆን አይችልም። ምክንያቱም ሄርሜላ ደህና ቤት ራሱ የለም፣ አሳይቶን ራሱ አያውቅም። ሶፋና በርና አንድ ክላስ ነው የሚያሳዩን። እዛኛ አለ ሻወር ሽንት ቤት አለ ትላለች፣ ግን አሳይቶን አያውቅም። ቤቱን አስጎብኝቶን አያውቅም። አሁን እንደ ሩታ ምናምን ቤት እንደዚህ ቢቀርጹልን እናምናለን። ደህና ቤት ራሱ የላትም። ምክንያቱም ባትሰክሱን ጥሩ ነው። ሄርሚ ከአቅምሽ በላት ተጠራሪ ምኞት ጥሩ ነው። ተመኝ ችግር የለም ግን እንደዛ አይደለሽ።